የጨርቆስ ልጆች ማለት ነው። የጨርቆስ ልጆች ይቺን ሎዛ የምትባል ሴት አትልቀቋት። የምሬን ነው የምላችሁ። ሂዱባት። ጃኒን ለመሳደብ እኮ የጨርቆስን ሰው ማንሳት አይጠበቅብሽም። ጃኒን ብቻዋን መሳደብ ትችያለሽ። አንቺ ብሔርን ለብሔር ስታጋጭ የኖርሽ ሀለሌ ማለት ነው። ይቺ አንድ ፍሬ ልጅ ከአዶናይ ጋር ስለታየች ከአዶናይ ጋር በቃ ፍቅር በፍቅር ስለሆኑ ለመጣል ምናምን ነገር እንዴ! በጣም እኮ ለፍታለች እዚህ ደረጃ ለመድረስ በጣም ማለት ነው። በጣም በላባ ቦዟ ምናምን ነገር ነው። እናንቺ ግን ሰውን ከሰው አባልታ ምናምን ነገር ይሄ ብሔር ውስጥ ተወሽቃ አይደለም። ብሔርተኛም አይደለችም፣ ዘረኛምም አይደለችም። በራሷ ሙድ ፈታ ብላ እንዲ ልትበሏት ነው። ትክታኩ በቃ ጃኒ እንደዚህ በሱ ወጣ ስመኝ ገብሩ ነው ስሟ ምናምን ምንም ትሁን ዋናው የሰው ልጅ ሰው መሆኑ ነው። ስመኝም ሆነች ጃኒም ሆነች ምንም ትሁን ሴት ናት። ልትበሏት ነው። ምን ታደርጋችሁ? አዶናይን እኮ የሆነ ጊዜ ሲሰድቡት እሷ ነበረች ከሱ ጋር የነበረች ሴት ማለት ነው እሷ። ዛሬ ላይ ግን አዶናይ በተፈጠረው ነገር ጃኒን ከተዋት ፍቅር የለም ማለት ነው። ፍቅር ሞቷል። የምሬን ነው የምላችሁ። አንቺ ግን እባብ ነሽ እባብ። አልወዳትም ስመኝ ገብሩን አልወዳትም ታስጠል። አንቺ ወደድሻት አልወደድሻት ምን ይቀንስባታል? ምንም የሚቀነስ ነገር የለም ጃኒ ጋር ማለት ነው። ምንም ነገር አይቀነስባትም። እንዴ ምን ሆነሽ ነው? ኳስ በመሬት ወደሽ አልወደሽ ጠላሽ ምን ቤት ነሽ አንቺ? ምን ቤት ነሽ? እኔ በጣም ነው የተናደድኩትኝ ክርስቶስን። ምን አጠፋች ይች ልጅ? ማንም ሰው እኮ ያለፈ ታሪክ ይኖረዋል፣ የፍቅር ታሪክ ማለት ነው። ሁልሽም ገበናሽ ስላልወጣ ነው እንጂ ሁልሽም ሊኖርሽ ይችላል ያለፈ ታሪክ። ነገር ግን ደግሞ እዚህ ጋር እሷን ባለፈ ነገር ማንም ሰው ማሸማቀቅ አይችልም። ታላቅ ወንድም ስለሌላት እኮ ነው። ወንድም ቢኖራት ማንም አፉን አይከፍትባትም ነበረ፣ ልክ ብቸኛ ስለሆነች ማለት ነው። ነገር ግን የምትወደው የምታመልከው መልአከ ገብርኤል ጠባቂዋ ነው። አይጥላትም፣ ጥሩ አይጥላትም። ሰውማ እኮ ይጥላል። የማይጥላ አምላክን ነው ያዘችው እሷ፣ የማይጥላትን ማለት ነው። እናንተ ግን ፈረዳችሁባት። በጣም ነው የሚያሳዝነው፣ በጣም ማለት ነው። በጣም ወይኔ በስማ ሚዲያ ላይ በስማም እንዶ በስማም የሆነ ነገር ስናገኝ በቃ ያዟት፣ ልቀቋት፣ ግደሏት፣ ፍለጧት ምናምን ምን አጠፋች እንዴ? እንደውም ሴት ሆነን ከሴት ጎን ነበር መቆም ያለብን። ሴት ተነስቶ መሳደብ ምናምን። አሁን አንቺ እሷን አልወዳትም ጃኒ የምትባል ይቺ የጎዳና ልጅ ምናምን ነገር ብለሽ የተሳደብሽው አንቺ ከአዶናይ እናጋ ታወሪያለሽ። ከአዶናይ እናጋ ስለምታወሪ ልክ የአዶናይ እናት የላኩሽ ነው የምትመስሊው። ጃኒን መተሽ ስትሳደቢ ባይናገሩሽም ራሳቸው እንኳን ልክ እንደ ላኩሽ ነው የሚቆጠረው አሁን ላይ ባደረግሽው ነገር ማለት ነው። አንቺ ስልክ ታወሪያለሽ ከአዶናይ እንደተሳፈረ አዶናይ እንደታሰረ ስታለቃቅሽ ነበረ። ስልክ ሪከርድ አድርገሽም ፖስተሻል ከአዶናይ እናጋራ። ስለዚህ የሆነ ነገር እንዳለ ነው የሚያስታውቀው ከአዶናይ እናጋራ። አንቺ ትልቅ ሰው ነሽ፣ ልጅ አለሽ። ይሄ ነገር በልጅ ላይ ቢደርስስ ብለሽ ማሰብ አቅቶሽ ነው መተሽ የምትሰድቢያት? ድሮስ የጨርቆስ ልጅ አይደለሽ? ጨርቅቢ የአራድዬ ልጆችን የጨርቆስ ልጆችን ልትናገሪ እውነት የሸገር ልጆች ሂዱባት። ይችን ሀለሌ ማለት ነው። እከክ ይታቂያለሽ ስለ ጨርቆስ። አሁን አንቺ ዝም ብለሽ የምታወሪ ስለ አዲስ አበባ ልጆች ለማውራት ምኑ አቅም አለ? ሲጀመር አራዳ እኮ ናቸው እነሱ፣ የመጨረሻ የተማሩ ናቸው። እንዳንቺ ፍልጥ መሰልሽ እዛ አሜሪካ ሀገር ተቀምጠው ብሔርን ከብሔር ዘርን ከዘር ፍለጠው ቁረጠው የሚሉ አይደሉም። ገብቶሻል? ያገኟትን ተካፍለው ስቀው ተጫውተው በሙዳቸው ፈታ ብለው የሚኖሩ ናቸው። እንዳንቺ አይነቱ ግን ሀለሌ ይችን አንድ ፍሬ ልጅ አንገት ለማስደፋት ለማሸማቀቅ ምናምን አንቺ አይበቃሽም እንዴ? መርዝሽን ረጭሽ። እነዛ ሚስኪን እናቶች በአንቺ መርዝ አለቁ። መርዛም አሁን ደግሞ ሄድሽ ደግሞ ይችን ትንሽ ነገር ስታገኝ እዚች ትንሽ እየልጅ ላይ አንገት ለማስደፋት ምናምን ነገር ጭራቅ ነሽ። በሴት ልጅሽ ላይ ይድረስ እውነት ደምን ባልቅሽ። ሴት ልጅሽ እንደዛ ትበደል። የምሬን ነው። ማንም እናት የሆነ ሰው
በእናት ባይደርስ በልጅ ይደርሳል። እውነት እናት የሆናችሁ በልጅ አትፍረዱ። ልጅን አትናገሩ። ልጅን እንደ ልጅ እዩ። በእናንተ ባይደርስ በልጃችሁ ይደርሳል ጠባሳው። እኔ በጣም ነው ያሳዘነችኝ፣ በጣም ከሚባለው በላይ ጃኒ በጣም አሳዝናኛል። እግዚአብሔርን አዶናይ ደግሞ ማለት ነው በዚህን ሰዓት ይዘህ መተክ በቃ አሳፍራቸው። እነዚህ የተሳደቡትን ሁሉ አፋስዝ፣ እስቲ አፋስዝ፣ ይዛትና በቃ ከጃኒ ጋር ተከሰቱ። አፋቸውን አስዛቸው፣ ተለያዩ። ለጃኒ አንቺ ለአዶናይ አትመጥኒውም፣ አንቺ ለአዶናይ አትመጥኒውም። ተይ በእናትሽ። አዶናይ በጃኒ ነው እንደዚህ የፈመሰው የታወቀው። ምን ሆነሽ ነው? አዶናይ እኮ እንደዚህ እውቅናን ባላገኘ ሰዓት እውቅና እንዲያገኝ ያደረገችው ጃኒ ነሽ። ጃኒ ማለት ነው። እሱም በአንደበቱ ተናግሯል። ሰው ባልወደደኝ ሰዓት፣ ሰው በጠላኝ ሰዓት ታጠገቤ የሆነች ሴት ናት ብሎ በአምለሰት ቻናል ላይ ተናግሯል። ገብታችሁ ማየት ትችላላችሁ። እናንተ ግን እሷን አንገል ለማስደፋት ጉርጓት ትቆፍራላችሁ። እናንተ በቀፈራችሁት ጉርጓት ትገባላችሁ። እነዚህ ልጆች መቼም አይለያዩ።